ሰላም ሰላም ቤተሰብ በሙሉ እንደምን ዋላችሁ፣ እንደምን አደራችሁ። እንግዲህ ሰላምታዬን ካቀረብኩኝ በኋላ ወደ ዛሬው መረጃ ለመግባት ፈልጌ ነው እና በዛሬው መረጃ ስለ ሐዋሳ የምነግራችሁ ወይ ደግሞ መረጃዎችን ላቀርብላችሁ ፈልጌ ነው። በተለይ ሰሞኑን ጠቅላይ ሚኒስትሩ ሐዋሳን ሲጎበኙ ስለነበር ያንን በብዛት በኢትዮጵያ ሚዲያ ቴሌቪዥን ወይም ደግሞ በኢቢኤስ ማነው በኢትዮጵያ ቴሌቪዥን እና በተለያዩ ሚዲያዎች ብዙ ዘገባዎች ቀርበዋል። እንግዲህ ስለ ጠቅላይ ሚኒስትሩ የሐዋሳን ጉብኝት ማለት ነው እና እዛ ላይ ሳይሆን እኔ ማተኮር የፈለኩት ያንን ከብዙ ሚዲያዎች ስለምታገኙ እዛ ላይ ማተኮሩን አልፈለኩኝም። ነገር ግን ትኩረት ለመስጠት የፈለኩት በሐዋሳ ታሪክ ላይ ይሆናል ማለት ነው እና ሐዋሳ ወይም ደግሞ ሐዋሳ ሪሊ ውብ የሆነች ከተማ ናት። በኃይለ ሥላሴ ጊዜ ነበር የተቋቋመችው እና በአንድ ወቅት እኔ እዛ ስለነበርኩኝ በደርግ ጊዜ ስለማውቃት እኔ ስላየኋት ሪሊ ያኔም በጣም ወድጃት ነበር እና ወደዛ ስለ ራሴ እንትን ትቼ አሁን ወደ መረጃ ልግባ እና የሐዋሳ ከተማ ከመቆርቆሯ በፊት አዳሬ ነበር የምትባለው። አዳሬ ማለት እንግዲህ የሲዳምኛ ቋንቋ ነው እና አዳሬ ማለት ደግሞ የከብት መስክ ማለት ነው እና በኋላ ነው ሐዋሳ የሚለውን ስም የወጣላት ማለት ነው። ይህ የወጣላት ስም ደግሞ ሐዋሳ ማለት ሰፊ የውሃ አካል ማለት ነው በሲዳምኛ ሲተረጎም። እንግዲህ እኔ ሲዳምኛን አላውቀውም፣ ግን መረጃ እንትን እያነበብኩ ወይ ደግሞ እየነገርኳችሁ ነው ማለት ነው እና በሲዳምኛ ሐዋሳ ማለት ሰፊ የውሃ አካል ማለት ነው እና ከተማዋ የተቆረቆረችው በ1952 ነበር። በ1952 እስከ 1960 በጣም ቅርብ ጊዜ ነው። ስንት መሆኑ ነው? 50 እና 18 የዛሬ 68 ዓመት ወይ 65 70 ዓመት አካባቢ ነው የተቆረቆረችው ሐዋሳ። ቅርብ ጊዜ ነው የተቆረቆረችው እና እንግዲህ ዛሬ 43 ዓመት አካባቢ መሰለኝ እዛ ጋር አይቻታለሁ። በጣም ደስ የምትል ከተማ ናት። እና 18 የዛሬ እንዴ ምን ነካኝ 20 እና ስንት ነው? 20 እና 18 20 እና ኦልሞስት የዛሬ 20 እና 18 የዛሬ 38 40 ዓመት አካባቢ ከዛ ነበርኩኝ። ከተማን በጣም አውቃት ነበር፣ ወዳት ነበር። በኋላ ይመለስበታል እና ይህቺ ከተማ እንግዲህ የዛሬ 68 ዓመተ ምህረት ነበር የተቋቋመችው ኦልሞስት ወደዛ አካባቢ እና በይፋ የተቆረቆረችው ደግሞ በኃይለ ሥላሴ ዘመነ መንግስት ነው ወይ ደግሞ በኃይለ ሥላሴ። የተለያዩ ምንጮች እንግዲህ ከተማ የተመሰረተችው በ1952 ዓመተ ምህረት እንደ ኢትዮጵያ አቆጣጠር እንደሆነ ነው የሚጠቅሱት። እንግዲህ ንጉሱ በ1958 ዓመተ ምህረት እንደ ኢትዮጵያውያን አቆጣጠር በ1958 እንዴ በጣም የሚያስቅ እኮ ነው። ኃይለ ሥላሴ ማለት ንጉስ በ1958 በሐይቁ አጠገብ ወቅታዊ ቤተመንግስት ማሰራታቸውን ቤተመንግስት በዛ አካባቢ ስላሰረው ደግሞ በዛ አካባቢ ማሰራታቸው ለከተማ መስፋፋት ምክንያት የሆነው ያ ነው። እንግዲህ የንጉሱ በዛ አካባቢ ቤተመንግስት መስራታቸው ነው ከተማው እንድትስፋፋ ያደረገው ማለት ነው። እንግዲህ ቤተመንግስት እዛ እንትን ያሉት በ1958 ወይም ደግሞ የዛሬ 30 እና 48 ዓመት አካባቢ ማለት ነው እንደ አውሮፓውያን አቆጣጠር ነው። የዛሬ 55 ዓመት አካባቢ ማለት ነው። 55 የዛሬ 55 56 ዓመት አካባቢ ነው። ደርግ ከኃይለሥላሴ መንግስት የወደቀው በ1950 ነበር፣ የዛሬ 50 ዓመት ነበር እና ከዛ በፊት 6 ዓመት ቀደም ብሎ በ19 ሞት ላለው ደጋግሜ የዛሬ 56 ለማለት ፈልጌ ነው።
እና ቤተ መንግስት እዛ በማቋቋማቸው ለከተማው መስፋፋት ምክንያት ሆነ ማለት ነው። እና የከተማው አስተዳደር ሐዋሳ ያን ጊዜ እንግዲህ የሲዳሞ በዛን ጊዜ ሐዋሳ የሲዳሞ ክፍለ ሀገር ዋና ከተማ ሆና ተመርጣ ነበር በ1968 ማለት ነው። ወይ እንደ አውሮፓውያን አቆጣጠር ወይም ደግሞ በ1962። ይህ ማለት እንግዲህ 40 እና 18 የዛሬ 58 ዓመተ ምህረት የሲዳሞ ክፍለ ሀገር ዋና ከተማ ሆና ተመረጠች ማለት ነው። ከዛ በፊት ከተማዋ ማነው የሲዳሞ ዋና ከተማ ይርጋለም ነበረች እና ኤሌመንተሪ ስንማር ትዝ ይለኛል እንግዲህ የሲዳሞ ክፍለ ሀገር ዋና ከተማ ይርጋለም እንደሆነች እንግዲህ 4ኛ 5ኛ ክፍል እያለን የትግራይ መቀሌ፣ የጎጃሙ ደብረ ማርቆስ፣ የወሎ ዋና ከተማ ደሴ እያለ ነበር እንግዲህ ስንማር የነበረው 14 ጠቅላይ ግዛት ነበረ እና ይርጋለም ነበረ የሲዳሞ ዋና ከተማ በ1978 ወይም ደግሞ እንደ አውሮፓውያን እንደ ኢትዮጵያ አቆጣጠር ኦልሞስት የዛሬ በ1970 ዓመተ ምህረት ነበር እንግዲህ ከይርጋለም ወደ ሐዋሳ ተቀይረው ማለት ነው። ሐዋሳ ዋና ከተማ ሆነች። ይህ ማለት በ1978 ማለት እንግዲህ የዛሬ 38 ዓመት አካባቢ ማለት ነው። ቅርብ ጊዜ ነው። እና ከዛ በፊት ይርጋለም ነበረች የሲዳሞ ዋና ከተማ። እና ከዛ እንግዲህ ወደ ደርግ ዘመን ስንመጣ በወታደራዊ መንግስት ዘመን ከተማ የመጀመሪያ አጠቃላይ ፕላን አግኝታ ነበር። እንዲሁም ከዛ በኋላ እንግዲህ ከተማዋ የጨርቃጨርቅ፣ ሴራሚክ ፋብሪካዎች ጨምሮ ኢንዱስትሪዎች ብዙ ተስፋፍተዋል። በእንትን ጊዜም በኢህአደግ ጊዜም እንደዛው ከተማዋ በኢህአደግ ጊዜም እንደዛው በጣም ነው ያደገችው። በ2012ም በተለይ ከ22 ጀምሮ ለተመሰረተው የሲዳማ ክልል ዋና እንግዲህ ከዛ በኋላ የሲዳሞ ዋና ከተማ ነበረች። ከዛ በኋላ በ2012 የሲዳማ ዋና ከተማ ሆነች ማለት ነው። በ2012 ማለት የዛሬ 8 ዓመት ነው። የዛሬ 6 ዓመት አካባቢ ከተማ የሲዳማ ክልል ዋና ከተማ ሆና ታገለግላለች ማለት ነው። ከዛ በፊት እንትን ነበረች የከተማ የደቡብ ብሔር ብሔረሰቦች ህዝቦች ክልል ዋና ከተማ ነበረች እና በኋላ ነው እንግዲህ የዛሬ 6 ዓመት የሲዳማ ዋና ከተማ ሆነች። እና ምን ለማለት ፈልጌ ነው የከተማ ሚና በአሁኑ ሰዓት ከካይሮ እስከ ኬፕታውን የሚያገናኘው መንገድ ወይም ደግሞ የትራንስ አፍሪካ ሃይዌይ መስመር ላይ የምትገኝ ስልታዊ ጠቀሜታ የሆነች ከተማ ናት በአሁኑ ሰዓት። እና ሐዋሳ ሪሊ ቅድም እንዳልኩት በኋላ ይመለስበታል እንዳልኩት እንግዲህ ውብ ከተማ ናት። በዛሬ 38-39 ዓመት አካባቢ እንትናቻት ነበር ሐዋሳን እና በጣም ሳይክል ይበዛባታል። በአካባቢው ደግሞ ይሄ የሆነ አንድ ተራራ አለ፣ ታቦር ተራራ። ያ ታቦር ተራራ በዛን ጊዜ አንዱን ልጅ ከተማ ውስጥ አገኘሁኝና ገንዘብ ከፍየው እንግዲህ ምንድን ነው የሚባሉት ሊስትሮ ወይ ደግሞ ጫማ እንትን የሚያደርግ እኔ እንጃ፣ ግን እዛ ዝም ብሎ በቃ ከተማ ውስጥ ምን እንደሚባል አላውቅም። ህፃናት አላለን ዝም ብሎ ከተማ ውስጥ እንደ ሊስትሮ ምናምን የሚሰሩት ማለት ነው። እና አንዱን ገንዘብ ከፍየው ተራራ ላይ እንሂድ አልኩት እና አሳየኝ አልኩት። በቃ ፈራ፣ አልሄድም እዛ ላይ ሴጣን አለ አለኝና ሴጣን ስላለ አልሄድም አለኝ። እንደምንም ብዬ ገንዘብ ከፍዬ አባብዬ ሄድኩት። በዛን ጊዜ ደግሞ እኔ ሴጣንም እግዚአብሔርም የለም ስለምል በቃ እስቲ ሴጣኑ ካለ ይንካኝና እናያለን ምናምን ብዬ
አይዞህ ምንም ችግር የለም ብዬ አደፋፍሬው እንደምንም ብዬ ተራራ ላይ ወጣሁኝ። ምንም የሆንኩት ነገር የለም። የእምነት ጉዳይ ነው እንግዲህ ያኔ እምነት የለኝም። እግዚአብሔር የለም ሰይጣን የለም የሚል እምነት ነበረኝ። እግዚአብሔር ይመስገንና የዛሬ 35 ዓመት አካባቢ ነው እንግዲህ ጌታን የተቀበልኩት ማለት ነው። ይሄንን ጉብኝት ሳደርግ ጊዜ የዛሬ 38 ዓመተ ምህረት በምንም ነገር አላምንም ነበር። በኋላ ነው እንግዲህ ጌታ የዛሬ 38 እና 35 እና 36 ዓመት ነው ጌታን የተቀበልኩት እና ያው ከተማዋን ሳይ ሐዋሳ ትዝ የምትለኝ አቧራማ መዓት ሳይክል ነው። በቃ ሳይክል በቃ ብዙ ሳይክል ነበራት ያኔ በኢትዮጵያ ውስጥ ሳይክል በብዛት ያለው በሐዋሳና ባህር ዳር ነው። ባህር ዳርንም አውቃታለሁ ኖሬባታለሁ ወይም ደግሞ እዛን በደንብ አውቃለሁ ከባህር ዳርን እና ሌላው ደግሞ ሐዋሳ ከማን ጋር ነው የምትመሳሰሉት ካለው ካየኋቸው ከተማዎች ውስጥ የኩርሙክ ሱዳን አሁን ጦርነት ያለበት እነ ሐሚት የሚዋጉበት ጠረፍ ላይ በቤኒሻንጉል በኩል ኩርሙክ ሱዳን ላይ ከተማዋ ከኩርሙክ ጋር ነው የምትመሳሰለው። ያኔ ኩርሙክ ሱዳን የኩርሙክ ኢትዮጵያ ትንሽ ከተማ ናት። የኩርሙክ ሱዳን ግን በጣም ትልቅ ይላል። በጣም ትልቅ ነው። እንደውም ከአሶሳም ትበልጣለች ኩርሙክ ያኔ ኩርሙክ ሱዳን እና ሱዳን ውስጥ በዛ በኩል በምስራቅ ሱዳን ካሉት ትላልቆቹ ከተማዎች ደማዝንና ኩርሙክ ናቸው ትላልቆቹ እና ኩርሙክ ጋር ትመሳሰላለች። ያኔ ዛሬ 38 ዓመት ማለት ነው ሐዋሳ እና ብዙ ሳይክሎች አሉ እዛ ኩርሙክ ሱዳን እና ሐዋሳም እንደዛ አቧራው ራሱ ይመሳሰላል። አመዳማ እንትን ያላት የኩርሙክም እንደዛ ናት። በጣም ትላልቅ ሱቆች አሉ። የኩርሙክ ሱዳን በጣም ወዳት ነበር። በጣም ኮንትሮባንድ በብዛት ወደ ኢትዮጵያ ወይ ደግሞ ወደ አሶሳ የሚጎርፈው በዛ ነበር እና ከተማ ነው አውቃለሁ የኩርሙክ ከተማ ማለት ነው። ሌላው ሐዋሳን በዛን ጊዜ ዛሬ 38 39 ዓመት አካባቢ የምትመሳሰለው ከባህር ዳር ጋር የምትመሳሰለው ደግሞ በከተማነቷ ሳይሆን በከተማነቷ ከኩርሙክ ሱዳን ነው። ከባህር ዳር ጋር የሚያመሳስላት ደግሞ በሳይክል ብዛት እና አሁን በዛሬ ሰዓት እንግዲህ ሐዋሳን ስታዩት አቧራ ሁሉ ጠፍቶ እንደዛ አምራ ስትታይ በጣም ደስ የሚል ነገር ነው እና አብይም ከተማን በጣም ነው ያወደሳት። ያው ስለዛ ብዙ ስለተነገረ እዛ ላይ ለመሄድ አልፈለኩም እና የ65ኛ ዓመት የልዩ ኃይል ምስረታንም ሲያወድሱ ነበር ሐዋሳ ላይ ሆነው በትናንትና ላይ ያንን በተለያዩ ሚዲያ ስለሰማችሁ እዛ ላይ እንትን መሄድ አልፈለኩኝም እና በዛሬው ዕለት ደግሞ በአብይ የብላቴ መስኖ ልማት እየጎበኙ ነው ያሉት እና ይህን ይመስላል እንግዲህ መረጃዎችም የራሴንም ምልከታንም ስለ ሐዋሳ ያለኝ እንትን ይህን ይመስላል። ስላዳመጣችሁኝ አመሰግናለሁኝ። እንግዲህ መረጃዎችን በትኩሱ እንዲደርሳችሁ እና ለሌሎችም ተደራሽ እንዲሆን ላይክ፣ ሼር እና ሰብስክራይብ አድርጉ ብዬ አደራ እላለሁኝ። ስላዳመጣችሁኝ አመሰግናለሁኝ። ታንክ ዩ ቬሪ ማች